ሰላም ጤና ይስጥልን ውድ የዮሐና ቲዩብ ቻናል ቤተሰቦች እንደምን አላችሁ? እንኳን በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ሞገስ መድብልና ብሩክን ለማትረፍ ራሱን አጋፍጦ ነበር። እንግዲህ በጥይት ተመቶ ተዘርሮ ነበር። ዝና ባለቀ ሰዓት ለማህሌት ስለ ብሩክ በህይወት ስለመኖሩ እየነገራት ነበር። ምሳሌ ቅድስትን አባቴ ዛሬ አይደለም ወይ የሚመጣው ቤቱን ፏ እናርግ ስትል እያነቃቃቻትም ነበር። ከብዙ ጥረት በኋላ እነ መድብል ተሳክቶላቸው ብሩክ ያለበት ድረስ ዘልቀው በመግባት እንግዲህ እያንዳንዱን አጋቾቻቸውን እንግዲህ በቁጥጥራቸው ስር አውለው መክተው እንግዲህ ዘልቀው ብሩክ ያለበት ድረስ ገብተው ነበር። በመጨረሻም ብሩክን በህይወት አግኝተውት ነበር። እጅግ በጣም ደስ ተሰኝቶ መድብልም አቅፎት በሲቃ እንግዲህ እግዚአብሔርንም እያመሰገነ እንዲሁም ደግሞ ወንድሙን በህይወት እንዲህ ማግኘቱም እጅግ እያስደሰተውም ነበር። የቀድሞ የመድብልና የብሩክ ወዳጅ የነበረ ሰው እንግዲህ ለብሩክ ለመገኘቱ ወሳኝ እንግዲህ በጣም ትልቅ አስተዋጽኦ ያደረገ ሰው ነው። ያው ከነ መድብል እና ሞገስ ጋር ተባብሮ የሰራው ስራ እጅግ የሚደነቅ ነው። ይህንንም ውለታ ሊውልላቸው የፈለገበትንም መንገድ አሳውቋቸው ነበር። እንግዲህ ከዚህ ቀደም ያው ብሩክን ባያውቀውም ነገር ግን ብሩክ ከነኛ ሰዎች ጋር ሊዋዋል ቤቱን ንብረቱን ሊሸጥ ባለበት ሰዓት እንግዲህ ይህ ሰው የመድብልም ወዳጅ የሆነው ሰው እንግዲህ ብሩክን አግኝቶት ቀርቦም አናግሮት እንደነበር ተመልክተን ነበር። እናም ይህንን የነሱ ይዞላቸው እንዲሄድ የፈለጉትን አደንዛዥ እጽ የተባለውን ይዞ እንዳይሄድ እንዲጥል ከዛም በኋላ ላለው ነገር ሁሉ ኃላፊነቱን በኔ ጣል እኔ አለው ሲል ምን ማድረግ እንዳለበት አበክሮ ነግሮት እንደነበር ተመልክተን ነበር። እና ብሩክም ያው ይህን ያህል ውለታ ልትውልልኝ የቻልከው በምን ምክንያት ነው ብሎም ሲጠይቀው ነበር። ልጁም ያው ካሌብ ሞሲሳ የተባለው ሰው እጅግ እሱን የተበቀለ ሰው ያለውን ሁሉ ነገር የወሰደበት ሰው ስለሆነ እሱን ደግሞ በዚህ መንገድ ለመበቀል ብዬ ነው ብሎ እውነቱን ተናግሮም ነበር። እንግዲህ በዚህም ምክንያት ያው ብሩክን ሊረዳው እስከዚህ ድረስ ከጥግ እንግዲህ ህይወቱን አሳልፎ እስከ መስጠትም ድረስ ቢሆን ታምኖ እንግዲህ ተገኝቷል ማለት ነው። ባለፈውም የመጀመሪያ ሙከራ ባደረጉ ጊዜ ብሩክን ለማግኘት ቢያንስ ለማየት በህይወት አለ የለም ወይስ የት ነው ያለው የሚለውን ለማየት ለመቃኘት በወጡ ጊዜ እንግዲህ በዛ ውድቅት ሌሊት ይህ ወዳጃቸው በጥይት ተመቶ እግሩን እንደተረፈ ነው እንግዲህ የተመለከትነው። ያም ሳይበግረው እንግዲህ አሁንም ድረስ እስከ መጨረሻው ብሩክን እስኪያገኙ ድረስ እጅግ ታላቅ ውለታ ነው እንግዲህ የዋለላቸው። ከዚህ ቀደምም ያው ለመድብልም ትልቅ ውለታ የዋለለት ሰው መድብል ራሱ ለሱ የዋለለት እንደመሆኑ እሱንም በማሰብም ጭምር እንደሆነም ሲናገር ነበር። ሞገስም እስካሁን ድረስ እንግዲህ ከጅምሩ ጀምሮ ለብሩክ የዋለለት ውለታ ቀላል የሚባል አይደለም። እንደ ጓደኛ ብቻ ሳይሆን እንደ ስጋ ዘመድ እንደ ወንድም ሆኖ በብዙ ሲረዳው ሲያግዘው ነበር። እንግዲህ ልጁንም በማሳከም ረገድ ባለው በብር በጣም ነው የተባበረው። እናም ደግሞ አብሮት በምክርም ቢሆን እንግዲህ አልተለየውም ነበር። በማጽናናትም ሁሉን ባጣ ነገሮች በተበላሹበትም ጊዜ እጅግ ከጎኑ የነበረ ሰው ነው። ብሎም አሁን ላይም እንግዲህ ብሩክ ታግቶ እንግዲህ ያለበት ዱካው ጠፍቶ በነበረም ሰዓት ከተጨነቁት አንዱና ዋናው ነው ሞገስ። እናም ያውም ደግሞ እጅግም ሲከነክነው የነበረው ይቅርታ ሲለኝ እኔም ይቅርታ ሳላደርግለት መሆኑ ብሎ እጅግ ሲከነክነው ነበር። ምክንያቱም ይህ ወሳኝ ነገር ነው። አንድ ሰው ቢበዳደልም የሆነ ነገር ቢደራረግም እንግዲህ መጨረሻ ላይ ግን ይቅርታ መባባል እና በዛ ሁኔታ መለያየት የተሻለ ነው። ለህሊናም ጸጸት አይኖርም። ያ ሰው እንኳን በህይወት ባይኖርም በቃ ይቅርታ ተደራርጓል እና ምህረትን አግኝቷል ማለት ነው። ይህ ሰው ግን እንግዲህ ይቅርታ እየጠየቀው ደጋግሞም እየደወለ እየተማጸነው ይቅርታውን አልተቀበለም ነበር። ምክንያቱም ያው እንደተመለከትነው በባለፈው ክፍል ብሩክ ያደረገው ነገር ለልጁ ብሎ ያው የሞገስን የቀድሞ የልጅነት ፍቅረኛውን አሳልፎ ለዝና እንደሰጠ ከዛም የተነሳ ነው እንግዲህ ሞገስም አምርሮ በጣም የተናደደበት ይቅርታውንም እንግዲህ አላደርግም ብሎ
መቼም ይቅር አልልህም ብሎ ያለበትም ምክንያት ያ እንደሆነ የምናስታውሰው ነው። ሆኖም ግን ያ ሁሉ አልፎ እንደገና ሉላ ወደ እሱ እቅፍ እንደገና መታ ሉላ አሁን ከሱ ጋር ሆና ነገሮች ሁሉ እየተስተካከሉ ባሉበት ጊዜ እንግዲህ ብሩክ ባለመኖሩና ይቅርታውንም ባለመቀበሉ እጅግ እየጸጸተው ነበር። እናም የመጀመሪያ እንዳገኘ ነው ወደ ቤቱ ብሩክ እንደመጣ የምጠይቀው ይቅርታ ነው፣ ይቅርታ እንዲያደርግልኝ ነው ሲልም ነበር። እንግዲህ በዚህ ልክ ያን ሁሉ በድሎትም ያው የቀድሞውን ነገር አልረሳም፣ ውለታውን አልረሳም። እሱም የዋለለት ሰው ነው። ያም ደግሞ ሁለቱም ባለ ውለታም ስለሆኑ መልካሙን ጊዜ በማሰብ እንግዲህ ያን ሁሉ ይቅር ብሎታል ማለት ነው። ብሎም እንግዲህ አሁን ላይ ብሩክን ባገኙበት ሰዓት ገብተው ብሩክን ይዘው እየወጡ እያለ እንግዲህ አጋቾቹ ከወደቁበት ተነስተው እንደገና በማንሰራራት ሽጉጡን አንስተው ያው እነ ብሩክና መድብልን ሊመታ ሲል እሱ ግን እነሱ እንዳይመቱ ብሎ ተከላክሎ ያደረገው ነገር በጣም በጣም የሚያሳዝንና በጣምም የሚደነቅ ነው። እንግዲህ እነሱ ምንም እንዳይሆኑ የመጣው ነገር እሱ ላይ እንዲሆን ሲከላከል ነበር። ያው ያም ጥይት እሱ ላይ አርፎ እንደወደቀ እንደሞተ ነው የሚያመለክተው። ያው መድብል ብሩክን ይዞ እያስመለጠ ይዞት እየወጣ እንደነበር ነው የተመለከትነው። ነገር ግን ያ ወዳጃቸው ደግሞ ሞገስን እየነካካው ነበር ባለበት በተዘረረበትም እየተመለከተው እንደዛ አይነት ሂደት ነበር። እንግዲህ በዚህ ክፍል እንደተመለከትነው ብሩክ እንደ ሞገስ እንደሞተ ነው የሚያሳየው፣ ግን መሞት የለበትም። ምክንያቱም ክፉዎች መሞት እያለባቸው እሱ መሞት የለበትም እና በህይወት ኖሮ በቀጣይ እንደምናየው ተስፋ እናደርጋለን። እና ክፉዎች ደግሞ እንግዲህ በቀጣይ ያው ነገሮቻቸው ሁሉ ተገልጦ ለህግ ተላልፈው እንደሚሰጡም ነው የምንጠብቀው። በሌላ በኩል ዝና ከአገቷቸው ሰዎች አንዷ የሆነችውን ቆንጅዬ ልጅ ነገር እንግዲህ እየጠየቃት ነበር። ወይ ታገብኛለሽ ወይ ደግሞ ይህን ያህል ብር ቤተሰቦችሽ በአካውንታችን እንዲያስገቡ ታደርጊያለሽ እያለ እየዛተባትም ነበር። እንግዲህ ሚስቱን የፈታ እንደመሆኑ ያው ሚስቱ እንደማትመለስ ተስፋ የቆረጠ እንደመሆኑ ነው እዚህ ጋር የሚያሳየው። እናም እሷን ደግሞ ያለ ፍላጎቷ ያውም በዚህ ሂደት እያሰቃዩት እየጨቆኗት እያኖሯት እንደገና ደግሞ ወይ ታገብኛለሽ ወይ ደግሞ በአካውንት ይሄን ያህል ብር እንዲያስገቡ ታደርጊያለሽ ብሎ ሲላት፣ እሷ ግን በጭራሽ አላደርገውም፣ እኔን እንግዲህ የተጫወታችሁብኝ አንሷችሁ ደግሞ ቤተሰቦቼን እናንተ አካውንት አስገቡ ብዬ አልልም፣ ልሙት እንጂ ግደሉኝ እንጂ እያለች እንግዲህ እየተወራረደችም ነበር። እንግዲህ ማህሌት አሁንም ተስፋ የላትም። ዝና ያገባኛል የሚል እንግዲህ ወዶኛል፣ የማለለብኝ ነው እንደዛ እንደዛ የምትለው ነገር እንግዲህ የራሷ ምኞት ብቻ ነው። ዝና እንኳን እሷን ሊወዳት ሊከጅላት ይቅርና እንግዲህ በጣም እንደሚያበሽቃት እንደማያቀርባት የውስጡንም ሀሳብ እንደማያጋራት ነው የምናየው። አብረው በሚሰሩበት አጋጣሚ ሁሉ የእሷን ነገር የእሷን ማለትም ጠይቋት አንድ ነገር እንድትመልስለት እንጂ እሷ ጠይቃ አንድም ነገር አይመልስላትም። ያውም ደግሞ አንቺ የወደቅሽ ሰው ነሽ፣ የወደቅሽም ደግሞ ብሩክን የፈታሽ ጊዜ ነው እያለም እጅግም እያጥላላትም ነበር። እንግዲህ እሷ ያው ከሱ አልፎ ደግሞ እንደገና ካሌብ ሞሲሳ የተባለውን ሁሉ ተመኝታ ነበር። ገና ያላየችውን ሰው ከእጅላም ሁሉ ነበር። እሱም ቢሆን ከዝና ያልተለየ ያልተሻለ አይነት ሰው ነው። ሁሉም በአጠቃላይ በጭካኔ የተሞሉ በእንደዚህ አይነት ስራ ተሰማርተው እየኖሩ ያሉ ሰዎች ናቸው። በዚህ ልክ በሰው ላይ በመጨከን ሰው እንዳይሞትም እንዳይድን በቃ እየተሰቃየ ተሰቃይቶ በራሱ ጊዜ በስቃይ ብዛት ይሙት ብለው የፈረዱ አይነት ሰዎች ናቸው። በጣም የሚገርም ጭካኔ ነው እንግዲህ ቅድስት የምሳሌን ጥያቄ እንግዲህ መመለስ እየታከታት ነው። ምክንያቱም ብሩክ ይመጣል ሐሙስ ዕለት በቀጣይ ሳምንት በዚህ ጊዜ እያለች ባለችበት ጊዜ ሁሉ ስላልመጣ እጅግም ባለችው ነገር እያፈረች አሁን ላይ ምን እንደምትላት ሁሉ ግራ እየተጋባች ነው። ነገር ግን በስተመጨረሻም ያው ከመድብል ጋር ሆነው ነገ ላይ ይመጣል ብለው ስላሏት እንግዲህ ቤቱን ለምንድን ነው ያላስተካከልሽው? ቤቱን እናስተካክል እንጂ እያለቻት ነው። እንደሚመጣ አባቷ ልቧ ነግሯታል። ቅድስት ግን ተስፋ ቆርጣለች። ብዙ ጊዜ እንግዲህ ጠብቃ 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 ስላልመጣ አሁንም ምንም ቤቱንም ፏ ልታደርግ ይቅርና ውስጧ በፍርሃት ነው እንግዲህ ያለው። ሆኖም ደግሞ አባትሽ ቢመጣም እንዳትደነግጭም እያለቻትንም ነበር እንግዲህ ምክንያቱም
ያው ተሰቃይቶ በብዙ እንግልት ውስጥ የቆየ ሰው ስለሆነ ስታየው እጅግም እንደምትደነግጥ ነው እንግዲህ እና ለዛም ቀድሞ እየነገረቻትም ነበር። ምሳሌ ብሩክን ስታየው ምን አይነት ሪያክሽን ታሳይ ይሆን? ቅድስትስ? በአጠቃላይ እንግዲህ በቀጣይ ክፍል የምንመለከት ነው የሚሆነው። በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ስለተከታተላችሁ ምስጋና ከልብ ነው። በያላችሁበት ቸር ቆዩን። ባይ ባይ።